ሰላም በለኝ ወንድሜ። ወንድሜ እንኳን ደህና መጣ። ደስ ይለኛል የእውነት ወንድማችን እንኳን ደህና መጣ። የኔ ቆንጆ የኔ ባል ዌልካም። አንበሳ ይላል አንበሳ የኔ አባት ኡፍ ልዑል እድግ በል። እውነት ለመናገር እድግ በል። የእናትህንና የአባትህን ነገር ተወውና ማለት ነው። አንተ እድግ በል፣ እደግልን። እውነት ትልቅ ደረጃ እንደምትደርስ ባለሙሉ ተስፋ ነኝ። ሲቀጥል ደግሞ ማለት ነው ጋይስ የእነሱ ተንከሲስ ስራ ይዞ እንደማይወጣ እርግጠኛ ነኝ። ልጁ በጣም ምሁር ይመስላል ሲታይ ራሱ። ደግሞ እኮ ከዛም ልጥፍ ሲወሰድ ማልቀስ የለም ምን የለም። አንዳንድ ልጅ ቢሆን አይሄድም ነበረ። ለማንኛውም ሄርሜላ ቁጭ በይ፣ ቆይ ረጋ በይ፣ ሰከን በይ። ሜሪና ሩታ ዳኒ ይቅርታ ጠይቁት አብርሃምን። ምንን በተመለከተ ነው? አለቀ ወይ ጨረሳችሁ? እልል ማለት አሁን ነው ጋይስ፣ እልል ማለት አሁን ነው። ተገላገልን በሉ። ጨጓራችን ይኸው ጾም ከገባ ጀምሮ ጾም ሲያልቅ ነው መሰለኝ ሊፋቱን ነው። ተፋቱ፣ እውነት ተፋቱን። ጨረሳችሁን እኮ ገላችሁናል እኮ ሳትቀብሩን መጨረሳችሁ ደስ ይለናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተገዳደሉ። እንግዲህ ጉዳዩ ያለቀ ይመስለኛል። ግን እኔ ከሁሉም ነገር ደስ ያለኝ ልጁ ወይኔ የበላቸው ልጁ እንዴት እንደሚያሳሳ ጋይስ፣ እንዴት እንደሚያሳሳ። ባልና ሚስት ተንከሲስ ናቸው። እነሱን ተዋቸው። የእነሱ ነገር መች እንደሚያልቅም አላቅም። ነገር ግን አሁን እያለቀ ይመስለኛል። ግን ልጁ በጣም ነው የሚያሳዝነው ጋይስ፣ የምሬን ነው ብላችሁ ሄዱ ልጥፍ ደረቱ ላይ ወይኔ የበላቸው እና በነገራችን ላይ የተለማመደ ልጅ ወይም ደግሞ አባትም ይሁን እናትም የትኛውም ሰው የሰው ልጅ ካቀረባችሁት እንትን ይላል ይጠጋል። ግን የማታቀርቡት ከሆነ አብራችሁ የማትኖሩ ከሆነ እንደማይቀመጥ ደረታችሁ ላይ ይቅርና እጃችሁ ላይ መግባት እንደማይፈልግ አምናችሁ ተቀበሉ። እንግዲህ ምን እያልኳችሁ እንደሆነ ይገባችኋል ብዬ አስባለሁ። ወይስ እንደኔ አንዳንዴ ሰው ሲያወራ አይገባችሁ? አብርሃምና ሩታ አብረው እንደሚኖሩ በዚህ መገመት አያቅታችሁም ለማለት ነው። ሰውታችኋል። ምክንያቱም ይሄ ልጅ እንዴት ይለምዳል አላቅም፣ ግን ከሌላኛውም ሰው ይግባባል። ልጁ በጣም ምርጥ ልጅ ነው፣ ጥሩ ልጅ ነው። ለማንኛውም እንግዲህ ስለጨረሳችሁ ከልብ እናመሰግናለን። ልናርፋችሁ ነው መሰለኝ፣ ገላችሁናል። ሳትቀብሩን በፊት ተፋቱን፣ እውነት ተፋቱን። ይኸው ጾም ከገባ ጀምሮ በስርዓት የጾመ የለም። ወንጀል አስገባችሁን። ሰው እርስ በራሱ እንዲጨርስ አደረጋችሁ፣ እንዲሰዳደብ አደረጋችሁ። ከዚህ በላይ ምን ፈለጋችሁ? ተፋቱን፣ እውነት ተፋቱን። እኔ ጋይስ ደስ ብሎኛል። ልጁ ከተወሰደ ገና ሌላ እንትን አስበዋል እንዳለል አያስቡም፣ አመኑ አያስቡም። ከዚህ በኋላ ምንም አይነት ነገር ካራክተር አያመጡም፣ አይለቁብንም። ምክንያቱም ሄርሜላን ይቅርታ ጠይቋት፣ ከዛ በኋላ አብርሃምን ይቅርታ ጠይቁ፣ ልጁን ተሰጠው። ባይሆን ምናልባት አብርሃምን ወደ ሩታ ሊወሰድ ተብለው በዚህ ሰበብ ተደርጎ ወደ ሩታል እንዲመለስ ከተደረገ እሱን እሺ፣ ያው ከተመለሰ ቆይቷል ማለት ከሩታ ጋር መኖር ከጀመረ ቆይተዋል። እኔ ውሸት መናገር ያንገሸግሸኛል ጋይስ፣ እውነት ያንገሸግሸኛል። በቃ አሁን አብርሃም ወደ ሩታ ልጁን ተሰጠው ተስማሙ ተብለው ይሄ ሊመጣባችሁ ሊሆን ይችላል። ተዘጋጁ። ለማንኛውም ራሳችሁን የምትስቱ ካላችሁ ራሳችሁን በቃ እንኳንም እልል ተሳካ፣ ትዳራቸው ሰመረ ወይም ደግሞ ታረቁልን ብላችሁ ደስ የሚላችሁ ሰዎችም ተዘጋጁ። አይ እንዲታረቁ የማትፈልጉም ደግሞ ተዘጋጁ። ወተትም ካለ አዘጋጁ፣ አለቀ። ጾመኞች የሆናችሁ ሌላ ነገር አዘጋጁ፣ በረዶ አዘጋጁ፣ አለቀ። በፍሪጅ ውስጥ ያው አለ፣ ኢትዮጵያ ውስጥም ፍሪጅ አለ፣ አረብ ሀገርም አለ፣ አዘጋጁ። እኔ ምንም የማዘጋጀው ነገር የለም ጋይስ፣ ምንም የምናደድበትም የምበሳጭበትም ነገር የለም። እነሱ ሲታረቁም ደስ ይለኛል ጋይስ። ድራማ እንኳን ሰርተው ተጣልተው ሲታረቁ ደስ ይለኛል። እናንተ ተጫወታችሁብን እኮ ጋይስ፣ ተጫውተውብናል እኮ ጢባ ጢቤ ነው ተጫወቱብን። ድራማ ሰርተው ሲታረቁ ደስ የሚለው ሰው ምን አይነት ሰው? ጅል አይደለሁም እኔ? ጅል እኮ ነኝ። ጅል በሆን ነው ድራማ ተሰርቶ ከዛ በኋላ ሲታረቁ ደስ የሚለው። ለምን መሰላችሁ? እውነት እንደተጣሉ አይነት አክት ተደርጎ ከዛ ደስ የሚለኝ ነገር ነው የሚገርመኝ ከሁሉንም ነገር። አይ ወይኔ በላቸው። መቼ ነው የምትነቂ አንቺ ሴትዮ? እኔም መከነቃው ቆይቷል። ለማንኛውም እንኳን ደስ አለህ አቶ አብርሃም ታደሰ፣ ልጅህን በእጅህ አስገብተሃል። ቀጥሎ ደግሞ በጥሩ ነገር እንደምትመጡልን ባለት ሙሉ ተስፋ አለኝ። ሄርሜላም እንግዲህ ከዚህ በኋላ ሰላም ትፈጥርና ምን ትላለች? በቃ አብርሃም ልጃችሁን አሳድጉ ነው የምትለው። እንደዛ ከተባለ ሄርሜላ አለቅልሽ፣ አብርሃምም አለቀለት። እንዴ እንደዚህ ከፍ 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 ያደረጓችሁ ተመልካቾች በአናታችሁ ወስደው ነው ትክል የሚያደርጓችሁ።
እውነት እኔ ተመልካች በብዙ ነገር ተመልክቼዋለሁ። የምሬ ነው ብላ በብዙ ነገር ማለት ነው። እንዲህ ሲባል ወደ እጥፍ 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 እኮ ነው የምንለው። ጉንዳ በደድ ጉንዳ እኮ አንድ መስመር ይዞ አይሄድም እኮ እጥፍ 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 ነው የሚለው። ስለዚህ ይሄንንም ነገር እንትን የሚባል ማለቴ አብርሃምን ወደ ልጁ ሲመለስ አብርሃምን እንደምትከረብጡት አውቃለሁ። ወደ ልጁ ወደ ትዳሩ ተመለስ ሲባል እሺ፣ እውነት በቃ አትመኗቸው። ከዚህ በኋላ ግን አትከርብቱ፣ እሺ፣ አትሰዳደቡ። በቃ የራሳችሁ ህይወት ኑሩ። ሁሉም የራሱ ህይወት ይኑር። ይቅርታ ጠይቀዋል። አሁን እነዚህ ተንከሴቶች እናንተ ሜሪ ሱሪ ያለበሰችም እንዴ? የፈጣሪ ያለ እኔ እኮ ጅምር ላይ ሱሪ ያለበሰች መስሎ የነበረ ከቀሚሱ ጋር ማለት ነው። የሆነ ነጠብጣብ ነገር አለበት እንዲህ እንትንዋ ላይ ምንድነው የሚባለው? ይሄ እናንተ እግሯ ላይ ማለት ነው። ከላይ ይሄ ከእንትኑ ከቀሚሱ ትንሽ በታች እንትን አለው ነጠብጣብ ነገር። እኔ የሱሪ ቁልፍ ነው ሱሪ መስሎኝ ነበረ ጋይስ፣ ሱሪ መስሎኝ ነበረ። በኋላ እንደዛ አያታለሁ ፊት ለፊት ከአብርሃም ጎን ቆማ ጎንበስ ብላ ሶፋው ላይ በተቀመጠበትን ልጁን ስታጫወት አያታለሁ። ሰውነቷ ዘነዘና ነው ይታያል። እኔ ይቅርታ አድርጉልኝ፣ ሰው ይልበስ፣ ሰውነቱ ስትር ስታደርጉ ነው የሚያምረው። እንዴ ደግሞ እንደዚህ ወፍሮ ወደዛ ስፖርት ስሪ ሜሪ። የምር ስፖርት ሴት ልጅ እንደዚህ ዝርክርክ ማለት የለባትም። ነገ በሽታ ነው የምታመጪው ግን እና አይመለከተኝም። ውፍረት ከፈጣሪ ነው የሚሰጠው። እኛም ቅጥነት ከፈጣሪ ሰጥቶናል። ይኸው ውፍረት እንዲሁ በዞርኩበት አልዞርም ብሎኛል። በዞርኩበት ማለት ነው። እንዲሁ በዞርሽበት በአየሽኝ አላይሽም ብሎኛል። ብበላም ብጠጣም ያው ነኝ። እና ታዲያ መቼስ ልትወፍሪ ነው? አወፍራለሁ። ለምን አልወፈርም? ትቀልዳላችሁ እንዴ? አረብ ሀገር ነው ደማችን ምጥጥ የሚያደርገው። ስለዚህ ሀገራችን ከብተን ደግሞ ዘና ብለን ስንኖር እንወፍራለን። እና ሜሪ እውነት ለመናገር በጣም ነው የሚደብረው። ሱሪ ብትለብስ ሰብሰብ ብታደርጊው ሰውነትሽ ይቻልሽ ነበረ። እኔ ደንግጫለሁ ጋይስ። አይ 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 አሁን ፓንት ብቻ ነው የሚኖረው። ከውስጥ ፓንት ይኖራል፣ ያ ቀሚስ ይኖራል፣ ጡት ማሳዣ ይኖራል። ገለገል የታባቱ ያው 9 ነው እንዴ? 10 አይሞላም። እውነት 10 አይሞላም። ግን ይሄንን አክል ዶላር ታገኛላችሁ ዩቱብ ላይ። ልብስ ግን ደህና ልብስ ገዛችሁ አለብሱም እንዴ? እንዴ ምን ችግር አለው? እስከታች ከጉልበታችሁ ታች ከለበሳችሁ ውሽፊ ሙሽኪላ ምን ልትሆን ነው? እንደው ሰው ከፈጣሪ ጋር እኔ ባጃችሁ እንኳን ፈጣሪ አያየንም ብላችሁ ልታስቡ ትችላላችሁ፣ ግን ትታያላችሁ። ግን ቢያንስ ለተመልካች ክብር አይኖራችሁም እንዴ? እንደዚህ ራቆታችሁ ስትመጡ ጭ በጣም ነው የሚደብረው። እውነት ለመናገር ያኔ እንትኗ ስለሚታይ ነው። ከዳሊዋ እኮ በቃ በጠቅላላ ይታያል። እና ያገባኝ ውድ ቤተሰቦች ይቅርታ እሺ፣ ለንግግሬ ማለት ነው። በጣም ይቅርታ። ግን ሱሪ የለበሰች መስሎ የነበረ ስለደበረኝ ነው። እንግዲህ ጉዳዩም ያልቅልናል ብዬ አስባለሁ። ይህ ሰሞን ይቅርታ ከተጠያየቁ ይሄንን ግን ማለት ነው። አዳሜ ራስሽን አዘጋጂ ብዬሻለሁ። ራስሽን አዘጋጂ። ያልቃል። ወደ ትክክለኛው መንገድ ይመራሉ። ሁሉም የራሱ ህይወት ይኖራል። የዛኔ እሪ 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 ሰውን መዘቅዘቅ፣ ሰውን መሳደብ አቁሙ። ሁሉም የራሱ ህይወት ነው የሚኖረው። የምሬን ነው የምላቸው። ሁሉም ለምንድን ነው ግን በሰው ህይወት ቢዚ የምትሆኑት? የምር እኔ አንድ ቀን በሰው ህይወት ቢዚ ሆኜ አላውቅም። ለምንድን ነው ቢዚ የምትሆኑት? የራሳችሁ ህይወት የላችሁም እንዴ? ኮሜንት ስር ከምትሳደቡ ደግሞ ለምን አርፋችሁ አትቀመጡም? የምሬን ነው የምላችሁ። አትሳደቡ፣ በቃ ዝም በሉ። ህይወታቸው አይደለም እኮ የእነሱ ህይወት የግል ህይወት ነው፣ ትዳራቸው ነው። ሌላ ሰው መቶ ሲገባ ደግሞ ሩታን መሳደብ፣ ሩታ ጋር ሲመለስ ደግሞ ሄርሜላን እንትን ማለት፣ ሄርሜላ ጋር ሲመጣ ሩታን መሳደብ ጥሩ አይደለም። እና አርፋችሁ ብትቀመጡ ይሻላችኋል። ለማንኛውም ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።